ከአስር ሴት ጋር አባልገነው ከአስር ሴት ጋር ይሄን ልጅ ስንት አመቱ ነው? 13 13 ጀምሮ አብረን ተወልደን አሳደገናል። እንደሚያረግ እናውቃለን። ግን እስኪ ነይ ዝሙት እንደሚሰራ ታውቂያለሽ? አዎ እኛ እንደምዶ በቃ ስልክ እያየን ነው ምናምን ነበር። ስልክ እያየ ነው የተበላሸው ነበር ምን ነው። ምንድነው የምታሰርቀው ሰው ቤት? እኔ ብር ታሰርቀዋለህ? ሰርቆ ሲወጣ አይታይም? ሰውራለሁ። ወይኔ ተሰውራለህ? የሰው ቤት ነው የምታሰርቀው እየሰበርክ? ኧረ ለሰብርም ዘመድ ናቸው። ዘመድ ቤት እየገባ ትሰርቃለህ? ዘመድም አለ፣ ከቤትም አለ፣ ከጎረቤትም አለ። ከሁሉም ነው የምታሰርቀው? እስኪ ያን የብልግና ቪዲዮ ታሳየዋለህ? አዎ። መቼ ነው ያስጀመርከው ማየት? በ5 አመቱ። አሁን 13 አመቱ ነው። 8 አመት ሙሉ ነው ያሳየው። ካሰላን የመጣው? አሁን የት ነው ያለው? እኔ አላውቅም። አይ እዚህ ማን ያመጣኝ? ነስቲና አክስቶች ናቸው ያመጡት። እሷን አውቃታለሁ። እዚህ እንደመጣ አጣቀም እንዴ? ለምን ራሱ ተቆጣጥሮት ምን ያውቃል? ራሱ እኮ ነበር። በኢየሱስ አይዞኝ። አሁን ያለው ኪዳነ ምሕረት ቤተክርስቲያን ያለው አሰላ? ኧረ አይደለም፣ አዲስ አበባ። ኧረ እኔ አላውቅም። ምንድነው? አዲስ አበባ ነው ያለው ጎሮ ኪዳነ ምሕረት የምትባለው ቤተክርስቲያን ነው። አንተ ደግሞ ማን ያለው? ዛር የምን ዛር? የቤተሰብ። እሺ ሌላስ? አለ ብዙ ነን። ማን ያለው? 666 አለ። 666 በምን ገባበት? ባባት። እሺ ባባት። ወይኔ ሌላ ማን ያለው? አባት አለ። ሉሲፈር አለ። እሺ አለ። ሌላስ? ሌላ ማን ያለው? ሌላ ማን ያለው? እኛ ብቻ ነን። ምን አረጋችሁት? ልጁን ምንድነው የምታረጉት? ከአስር ሴት ጋር አባልገነው። ከ10 ሴት ጋር ይሄን ልጅ ስንት አመቱ ነው? 13 ጀምሮ አብረን ተወልደን አሳደገናል። ኦረ ጉድ እኮ ነው እናንተዬ። ልጁ 13 አመቱ ነው። ከ10 ሴት ጋር ያዘመትከው? ምን እንላለን አሁን? እሺ ይሄንን እኔ ደግሞ ይገበርልኝ። እኔ ተገባሪ ነኝ። ዛሩ ትገበራለህ? ቤተሰብ አለ? ከማን ጋር ነው የመጣው? አለ ቤተሰቡ አለ? ሌላ እናቱ አለች? አባቱ አሉ? እናቱ የለችም፣ አባትየውም የለም። ማን ያለው? ሌላ ቤተሰብ ነው ያለው። ሌላ ማን ያለው? አክስቶቹ አሉ። እስኪ አክስቶቹ ማን ነው ስማቸው? ንገረኝ ስማቸው። አልናገርም። ትንሽዬ ጥጋብ፣ ትንሹ ጥጋበኛ በስላሴ ይሻለው ተነገር። አክስቶቹን ንገረኝ። ስም አልናገርም። ጥራቸው ስም አልናገርም። አስቡት እንግዲህ አሁን ይሄ አብሮ ቢያድግ እኔ ላይ እንደዚህ ፊት ያለ ካደገ በኋላ ሌሎቹ ላይ እንዴት እንደሚሆን አስቡት።
እሺ ደግሞ እንደዚህ አይነቱንም ሰምተንም አይተንም አናቅም። በነገራችን ላይ መቼም የሱ መንፈሱ ያደረገውን ፊት ለፊት ተናገረ እንጂ እዚሁ መሃል ከተማ ላይ የሚሰራውን ነገር እኮ እንሰማለን። 12 13 14 15 ዓመት ለአቅመ አዳምና ሔዋን ሳይደርሱ ምን እንደሚሰሩ ይታወቃል። ያለ እድሜያቸው ብዙ ነገር የሚሰሩ ልጆች አሉ። ዝም በል በስላሴ ስም። ምንሽ ነው? አክስቱ ነሽ የሚለውን ሰማሽ? መንፈሱ ነው። አሁን እኛ የራሱ መስሎን ነበር እንደሚያደርግ እናውቃለን። ግን እስኪ ነይ ዝሙት እንደሚሰራ ታውቂያለሽ? አዎ እኛ እንደምዶ በቃ ስልክ እያየን ነው ምናምን ነበር። ስልክ እያየ ነው የተበላሸው ነበር ምንለው። እሺ ግን እንደዚህ ገጥመናል። ለምን አረክ ስንለው አታለው ነው። ምንድን ነው የምትይው? ለመንፈሱ ነው የምትነግሩ? ለሱ ነው የምትነግሩ? ምን እየዛትሽበት ነው? ቤት አስቸግሯል። ነይ እስቲ አንቺ ምኑ ነሽ? ዝም በል አንተ ረፍ። እንግዲህ የሚለው ነገር ያው እውነት ነው። እኛም መንፈሱ ከተጋለጠ በኋላ ነው ያወቅነው እንደዚህ እንደሚሰራ እንጂ ያው ራሱ ነው የሚመስላችሁ። ራሱ ነው ማለት እሱ እኛ ጋር ነበር፣ ማያቱ ጋር ነበር የሚኖረው። አሁን ነው እኛ ጋር የመጣው። አንቺ ነበርሽ በደንብ የምታውቂው አንቺ ነሽ። እናቅ ነበር። ያሰርቀው ሙላ ነበር ሰው ያሰርቀው ሰው ቤት ገብቶ አያዩትም። ሙላ ገብቶ ሲሰርቃቸው ገብቶ ሲሰርቅ አያዩትም። እሱን አይተነዋል፣ ግን እሱ እንደሆነ አውቀነው ቤት እንደወጣ ግን አናቅም ይላሉ። በስመ ራሱ በቃ ልጁን እኮ መንፈስ አድርጎታል። እስኪ ምንድነው የምታሰርቀው ሰው ቤት? ንገረኝ በስላሴ ስም። ብር ታሰርቋል። ሰርቆ ሲወጣ አይታይም? አይታይም። ሰውራለሁ። ወይኔ ተሰውራለህ? የሰው ቤት ነው የምታሰርቀው እየሰበርክ? ኧረ አልሰብርም። ዘመድ ናቸው። ዘመድ ቤት እየገባ ትሰርቃለህ? ዘመድም አለ፣ ከቤትም አለ፣ ከጎረቤትም አለ። ከሁሉም ነው የምታሰርቀው? ወይ ጉድ! 13 ዓመቱ ነው ልጁ ላይ ግን ያደረገው መንፈስ አይደለም የ13 የ43 ዓመት ሰውን ያላደረገውን ያደረገው። መንፈሱ የሚያደርገውና የልጁ እድሜና ሁኔታ አይገናኝም። ሰማይና ምድር ነው። እስኪ ያን የብልግና ቪዲዮ ታሳየዋለህ? ምን የብልግና ቪዲዮ ያያል? አዎ አዎ። እሺ አሳየዋለሁ። በማ ስልክ ነው የምታሳየው? ራሱ ስልክ አለው? አዎ። መቼ ነው ያስጀመርከው ማየት? በ5 ዓመቱ። በ5 ዓመቱ? አዎ። አሁን 13 ዓመቱ ነው። 8 ዓመት ሙሉ ነው ያሳየው። አዎ። በነገራችን ላይ እኮ ብዙዎቻችሁ እኮ ልጆቻችሁን ተበልታችኋል። ልጆቻችሁ ከናንተ ጋር አሉ፣ ግን ከናንተ ጋር የሉ። የናንተን ይበላሉ፣ ይጠጣሉ፣ ታስተምራላችሁ፣ የሚፈልጉትንም ነገር ታደርጋላችሁ። ልጆቻችሁን ግን በቤታችሁ በህይወታችሁ ተነጥቃችኋል። አሁን በ5 ዓመቱ ፈረንጆቹ ፖርኖግራፊ የሚሉት የዝሙት ቪዲዮ ያያል። ያንን ሲያይ ሉሲፈሩ ሰይጣኑ የዝሙት አጋንንቱ ይገባል፣ ይዋሃደዋል፣ ይዋረሰዋል። ከዛ በኋላ ያየውን ነው ለመስራት 24 ሰዓት የሚፈልገው የሚመኘው የሚያስበው። ያየውን አደረገ። አሁን ምን ይባላል? የ13 ዓመት ልጅ ከ10 ሴት ጋር ተኛ ሲባል፣ አሁን እዚህ ውስጥ አዋቂ ሆናችሁ ምናልባት አይደለም ከ10 ሴት ጋር ከ3 እንኳን ያልተኛችሁ ትኖራላችሁ። ማንም ሰው 1 2 3 በዝሙት ሊወድቅ ይችላል። በዚህ ደረጃ ከሆነ ግን ይሄ ልጅ ከራሱ ጋር አይደለም፣ መንፈሱ ስጋውን ለብሶ ያለ እድሜው የሚያሰራው ስራ የልጁ አይደለም። እግዚአብሔር ይማር። ለልጆቻችሁ ስልክ እየሰጣችሁ ልጆቻችሁ ጓዳ ተደብቀው ክፍላቸው ሆነው ትምህርት ቤት ሆነው ምን እንደሚሰሩ ምን እንደሚያዩ አታውቁ። በኋላ እንደዚህ አይነት ጣጣ ሲመጣ ነው የሚታወቀው። ልጆቻችሁ በቤት አሉ፣ ከናንተ ጋር ግን የሉ። እሺ በቃ ይሸኛል፣ አይዟችሁ። እሺ ሌላ ማን ያለው በስላሴ ስም ንገረኝ። እሺ መተት አለው። የምን መተት? የትምህርት የትምህርት። ስንተኛ ክፍል ነው? 7። እሺ ሌላስ? ሌላ የለም። የለም የለም የለም። እሺ አይነ ጥላለሽ? እሺ ቡዳ አለክ? እሺ ሁላችሁም ነው የምትሄዱት። ተንበርከክ፣ አንተም ተንበርከክ። በስላሴ ስም በልጥራ። ሁለታችሁም ጥሩ። በስላሴ ስም
በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም ቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ተጠራርገን ሄደናል። በስላሴ ስም ለዘላለም በሲኦል ታስረናል። የመጨረሻችን ነው። የዘጋነውን እድላቸውን በኪዳነ ምሕረት ስም ከፍተናል። በል 7 የጩ አንድ ላይ ቶሎ በል 7 የጩ ነው። 1 2 3 4 5 6 በል መጨረሻ ገንዝ እንሄድ። የዘብሩ ዳኛ ቅዱስ ገብርኤል መልአኩ ሲኦል ያወርድ። እግዚኦ ማረነ ክርስቶስ ኪዳነ ምሕረት አመስግንላቸው። ከባድ ነው፣ ዘግናኝ ነው። አይ ና እስኪ ና ብድግ በል። አይዞህ። ማን ነው ስምህ? አሜን። አሜን። አቤት አሜን። ምን ነው? የት ነበርክ? እኔ አሰላ። ከአሰላ ነው የመጣኸው? አሁን የት ነው ያለው? እኔ አላውቅም። አይ እዚህ ማን ያመጣኝ? ነስቲና አክስቶች ናቸው ያመጡት። እሷን አውቃታለሁ። እዚህ እንደመጣ አታውቅም እንዴ? የምን ራሱ ተቆጣጥሮት ምን ያውቃል? ራሱ እኮ ነበር። በኢየሱስ ስም እንግዲህ አሜን። ያደረገ ነገር ልጅ ነህ ላንተ ለመናገርም ይከብዳል። ኪዳነ ምሕረት የመጨረሻ ታድርግልህ በሉት። አይዞኝ። አሁን ያለኸው ኪዳነ ምሕረት ቤተክርስቲያን ነው ያለው። አሰላ? ኧረ አይደለም፣ አዲስ አበባ። ኧረ እኔ አላውቅም። ምንድነው? አዲስ አበባ ነው ያለኸው ጎሮ ኪዳነ ምሕረት የምትባለው ቤተክርስቲያን ነው። እንግዲህ ለመናገር የሚከብዱ መንፈሶች ተሸኝተውልሃል። ኪዳነ ምሕረት የመጨረሻ ታድርግልህ። የምን መንፈስ? ያው ብንነግር እንዴት አድርግ ምን ብለን እንንገረው? ይደነግጥብናል፣ ይቅርብን። እሺ እስከ ስንት ቀን ያላችሁት? መቼ ነው የምትሄዱት? ኮንትራት ይዘን ነው የመጣነው። አሃ ልትሄዱ ወደ አሰላ? ሁለት አሉ እዚህ ጋር፣ ሌሎችም እዛ ጋር እና እዚህ። እሺ ወደ አሰላ ሊሄዱ እንግዲህ እናንተ ኢመርጀንሲ አሸኝታችሁ ላይ መሄድ ነው ወይ? አሰላዎች ወይ ደግሞ አንድ ቀን እንመጣ ይሆናል። ኑልን፣ ኧረ ኑልን። አሰላ ብዙ ህዝብ ተይዟል። ይኸው እየዛተብኝ ነው ያው አንሰው። እሺ የትኛው ነው የሚዘታው? መብራን አዛኛለች አልታዘዝም እያለ ነው። ወዶ ሄዳል። እሺ አይዟችሁ። እሺ አሚን። እና ያለው አዲስ አበባ ነው፣ ጎሮ ኪዳነ ምሕረት ነው። ኪዳነ ምሕረት ምራሃለች። እኔማ አንዳንድ ምክር ቢጤ እንድንሰጣችሁ ነበረ፣ ቾኮላችሁብን። እንግዲህ አሰላዎች ቆዩና ከአገልግሎት በኋላ አይሻልም? ቤተሰብ መመከር አለበት።